A public servant discovers that a close colleague has been misusing a small amount of office stationery for personal use. What is the most appropriate first action? A. Report the colleagues directly to Anti-Corruption Commission. B. Confront the colleagues privately and advise them to stop. C. Ignore it as it is a minor issue and the colleagues is a friend. D. Inform the immediate supervisor in writing about the observation. እንደዚህ አይነት ኢሹዎች ከቅርብ የስራ ባልደረባችን በሚገጥመን ጊዜ መውሰድ ያለብን አክሽን ኮረክቲቭ አክሽን ነው። ጉዳዩ የስነ ምግባር ጉድለትም ቢሆን ኢሹ ማይነር በመሆኑ ክብርን በጠበቀ መልኩ ኮሬክቲቭ አክሽን እንወስዳለን። ፕሪቨንቲቭ አክሽን የምንለው ችግሩ ከመፈጠሩ በፊት ሲሆን ነው። ችግሩን ለይተን አይደንቲፋይ አድርገን የምንወስደው እርምጃ አይነት አይደለም። ይሄ ኮሬክቲቭ አክሽን ነው። ስለዚህ በቀጥታ የምናደርገው ኮንፍሮንት ነው የምናደርገው። ጉዳዩን ተጋፍጠን የስራ ባልደረባችንን ፕራይቬትሊ አድቫይዝ ማድረግ እና ድርጊቱን እንዲያቆም መምከር ነው ያለብን ማለት ነው። ስለዚህ መልሱ የሚሆነው ኮንፍሮንት the colleagues privately and advise them to stop፣ ጉዳዩን እንዲያቆም እንመክራለን ማለት ነው። ጉዳዩ ጋር ግን በቀጥታ መጋፈጥ አለብን። የቅርብ የስራ ጓደኛችን ነው ብለን ዝም ማለት የለብንም ማለት ነው። የመጀመሪያው ሪፖርት the colleagues directly to Anti-Corruption Commission። ይሄ በቀጥታ ትላልቅ ኬዞች ከሆኑ ነው ዳይሬክትሊ ለአንቲ ኮራፕሽን ኮሚሽን ሪፖርት የምናደርገው። ኢግኖርም ማድረግ ይሄ ከስነ ምግባሮች ነው። ማይነር ኢሹ ነው ብለን ጓደኛችን ነው ብለን ደግሞ ኢግኖሪት የምናደርገው ከሆነ ይህም ሌላ ስነ ምግባር ኢሹ ነው። ኢንፎርም ኢሚዲየት ሱፐርቫይዘር የምናደርግን ከሆነ ይህ በጽሁፍ የምናሳውቅ ከሆነ በቀጥታ ዲግኒቲን ወይም ክብርን ሊነካ የሚችል አክሽን ስለሚሆን መወሰድ የለበት ሀሳብ ነው ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 2 ሁለተኛው ጥያቄ which one of the following best describes conflict of interest? conflict of interest ማለትም የጥቅም ግጭት ሲፈጠር የትኛው ነው ቤስት ዲስክራይብ የሚያደርገው የሚለው ነው። A. disagreeing with a supervisor decision. B. a situation where personal interest could improperly influence official duties. C. having a debate with a coworker during a meeting. D. working on two different projects simultaneously. መልሱ የሚሆነው ቢ ነው። a situation where personal interest could improperly influence official duties ነው። ምክንያቱም ኮንፍሊክት ኦፍ ኢንተረስት ማለት ፐርሰናል ጌን ኮምፕሮማይዝ ሲያደርግብን ነው። ፕሮፌሽናል ሪስፖንሲቢሊቲ ለፐርሰናል ኢንተረስት ማድላት ማለት ነው። ፕሮፌሽናል ሪስፖንሲቢሊታችንን ወደ ጎን ትተን ለግል ጥቅማችን ስንውል ነው ኮንፍሊክት ኦፍ ኢንተረስት ተፈጥሯል የምንለው። ዲስአግሪንግ ማድረግ ከሱፐርቫይዘር ዲሲሽን ጋር፣ እንደዚሁም ዲቤት ከኮኦርከር ጋር በሚቲንግ ጊዜ መፍጠር የመሳሰሉት ኮንፍሊክት ኦፍ ኢንተረስት አለመሆናቸውን መረዳት ይጠበቅብናል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ሶስተኛው accepting a gift from a service seeking client is generally A. permissible if it is small value and after service render. B. encouraged as it builds good relationship. C. prohibited as it can create an obligation or perceived bias. D. acceptable if it is a cultural norm ነው የሚለው። መልሱ የሚሆነው ሲ ነው። prohibited ከደንበኛችን ጊፍት የምንቀበል ከሆነ ይሄ በቀጥታ ሊፍቱ ፋቮራይቲዝም ኤንድ ኮራፕሽን ፐብሊክ ሰርቪሱን ኢንቴግሪቲ አንደርማይን እያደረግን ስለሆነ ሶ ኢት ኢዝ ጀነራሊ ኖት አላውድ ነው። ምንም ይሁን ምን የተከለከለ ተግባር ነው ማለት ነው። በተቋም እንኳን እንደ ካልቸራል ኖርም ቢወሰድ እንኳን ኢት ኢዝ ኖት አክሰፕተብል የሚለውን ወይም ቢውልድ ሪሌሽንሺፕ ይፈጥራል የሚለው አማራጭ እንዳልሆነ መገንዘብ ይኖርብናል። ስለዚህ መልሱ ሲ ይሆናል ማለት ነው። ነምበር 4 confidential government information should be disclosed A. to family members if they are interested. B. only to authorized person for official purpose. C. to the media if it is the public interest.
ዲ when it makes your work easier። አንዱ ዋናው ተግባር በሲቪል ሰርቫንት ውስጥ ሚስጥር ጠባቂነት ነው። የመንግስትን መረጃ ዲስክሎዝድ መደረግ ያለበት መቼ ነው የሚለው ወይም መገለጽ ያለበት መቼ ነው ለሚለው the appropriate answer must be B ነው። only to authorized person ነው። for ኦፊሻላዊ ለሆነ ዓላማ መሰረት ብቻ ለተፈቀደለት አውቶራይዝድ ፐርሰን ብቻ ነው ዲስክሎዝድ ማድረግ ያለብን። ሌላው ግን ፐብሊክ ኢንተረስት ነው ብለን ለሚዲያ እንደዚሁም ደግሞ ስራውን ያቀላል ብለን የተለያዩ አማራጮችን መውሰድ አይገባም የሚለውን መውሰድ ይኖርብናል። ስለዚህ መልሳችን ቢ ይሆናል ማለት ነው። ነምበር 5 the primary purpose of a code of conduct in the civil service is to a restrict the freedom of employees, b set standards for ethical and professional behavior, c create a base for punishing employees, d replace existing laws። ኮድ ኦፍ ኮንዳክት ስነ ምግባር ደንብ established የሆኑ ጋይድላይንስ ናቸው that promote integrity and professionalism። ከተሰጡት አማራጮች ውስጥ መልሱ የሚሆነው ቢ ነው ማለት ነው። ሴት ኦፍ ስታንዳርድ ናቸው for ethical and professional behavior የሚለውን ነገር መውሰድ አለብን እንጂ ፍሪደምን የሰራተኛውን ነፃነትም ሪስትሪክት ለማድረግ አይደለም፣ እንደዚሁም ደግሞ ባያዝ ለመፍጠር አይደለም፣ ፓኒሽ ለማድረግ አይደለም ሰራተኛው ወይም ደግሞ ያሉትን ኤግዚስቲንግ ሎዎች ወይም ነባር ህጎችንም ለመቀየር ታልሞ የሚዘጋጅ እንዳልሆነ መገንዘብ ይኖርብናል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 6 ኒፖቲዝም ሪፈርስ ቱ ኤ efficient management of resources, b favoritism shown to relatives or friends in appointments, c a strict adherence to hierarchy, d the process of networking። ኒፖቲዝም ማለት ወይም ፋቮራይቲዝም የምንለው ባጭሩ ሙስና ማለት ነው። ጊቪንግ ፕሪፈረንሻል ትሪትመንት ቱ ፋሚሊ ኦር ፍሬንድስ ማለት ነው። ለምሳሌ አንፌር የሆነ ሃይሪንግ ፕራክቲስ ብንፈጽም this is ኒፖቲዝም ማለት ነው። በዚህ መሰረት መልሱ የሚሆነው ቢ ነው ማለት ነው። ፋቮራይቲዝም መስራት ነው ለወዳጅ፣ ለዘመድ፣ ለቤተሰብ ሪላቲቭ ለሆኑ ቤተሰቦች ወይም ፍሬንዶቻችን ፕሮፌሽናል ኢንቴግሪቲ ችላ ብለን የምንወስደው እርምጃ ነው የሚለውን ነገር መገንዘብ አለብን ማለት ነው። ስለዚህ መልሱ ቢ ይሆናል። ነምበር 7 if you are ordered by a supervisor to do something you believe is unethical, you should a refuse outright and insult the supervisor, b follow the order to show respect to hierarchy, c clarify your concern with the supervisor and if unresolved follow formal channel, d discuss it with your coworker first to gather support። አንኢቲካል የሆነ ተግባር ነው እንድንፈጽም ሱፐርቫይዘራችን ወይም የበላይ አለቃችን ያዘዘን። ስለዚህ እኛ ከተዘረዘሩት አማራጮች ውስጥ መውሰድ ያለብን እርምጃ ምንድነው? ሲ clarify your concern with a supervisor። የኛን ዓላማ ምን እንደሆነ በግልጽ አድርገን ማስረዳት ይኖርብናል ማለት ነው። ፎርማል ፕሮሲጀር እና ኮሚኒኬሽን ተጠቅመን የኛን ኮንሰርናችንን በግልጽ እንገልጽለታለን። ችግሩ የማይፈታ ከሆነ ግን ሃይራርኪውን ጠብቀን ለሚመለከተው የበላይ አለቃ እናሳውቃለን ማለት ነው እንጂ ጫዎቹ ላይ እንዳሉት ኢንሰልት ማድረግ፣ ስድብ፣ መሳደብ፣ ሱፐርቫይዘሪ ነው ያዘዘኝ ብሎ መፈጸም፣ እንደዚሁም ደግሞ ከሌላ የስራ ባልደረቦቻችን ጋር ሳፖርት ለመፈለግ ዲስከስ ማድረግ የመሳሰሉትን አማራጮችን መውሰድ የለብንም ማለት ነው። በዚህ መልሳችን ሲ ይሆናል ማለት ነው። ነምበር 8 ትራንስፓረንሲ ኢን ፐብሊክ ሰርቪስ primarily means a keeping all processes secret until finalized, b making decision and action open to public scrutiny, c sharing information only with direct stakeholders, d using clear glass in office doors። ከተሰጡት አማራጮች ውስጥ መልሱ የሚሆነው making decision and action open to public scrutiny ነው። ማለትም ውሳኔዎችና እርምጃዎችን ለህዝብ እይታ ክፍት ማድረግ ማለት ነው። ትራንስፓረንሲ ማለት የምንወስዳቸውን ዲሲሽኖች የምንወስዳቸውን እርምጃዎች ለፐብሊኩ አጠቃላይ ማህበረሰቡ ራሱ በራሱ እይታ ስለሚመረምራቸው ለህብረተሰቡ ክፍት ማድረግ ማለት ነው። ትራንስፓረንሲ በዋናነት ፎስተር የሚያደርገው ትረስት ነው ኢን ፐብሊክ ኢንስቲትዩሽን፣ እንደዚሁም ደግሞ አካውንታቢሊቲ ማለት ነው። ነምበር 9 አካውንታቢሊቲ ሚንስ ኤ ቢንግ ኤብል ቱ ካውንት ዌል፣ ቢ taking responsibility for one's action and decision, c blaming others for failures, d working independently at all times። accountability ማለት
ኦን ማድረግ ነው፣ ባለቤት መሆን ማለት ነው መስራው። the consequence of one's choice ማለት ነው ያን ሰው ምርጫ ሪስፖንሲቢሊቲውን ቴክ ማድረግ ማለት ነው። በዚህ መሰረት ከተዘረዘሩት ምርጫዎች ውስጥ መልሱ ቢ ይሆናል ማለት ነው። በሚወስደው እርምጃ ኃላፊነቱን መውሰድ ማለት የሚለውን መገንዘብ ይኖርብናል። ነምበር 10 using a government vehicle for personal errands is an example of a efficient resource use, b misuse of public property, c a common benefit of the job, d saving personal transportation cost for the public good። የገቨርንመንትን ቬሂክል ለፐርሰናል ዩዛችን ከተዘረዘሩት አማራጮች ውስጥ መልሱ የሚሆነው ሚስዩዝ ኦፍ ፐብሊክ ፕሮፐርቲ የሚል ነው ማለት ነው። ለተቋሙ ስራ ወይም ለፕሮፌሽናል ወርክ ብቻ ነው መጠቀም ያለብን። ይህን ካላደረግን ግን ኢቲካል ስታንዳርዶችን ቫዮሌት እያደረግን ነው የሚለውን ነገር መውሰድ ይኖርብናል ማለት ነው። ከተሰጡት አማራጮች ውስጥ መልሱ ቢ ይሆናል ማለት ነው። ነምበር 11 11ኛው ጥያቄ a citizen arrives at your office visibly upset and shouting about a delayed service. According to behavioral competency, your best first response is to a shout back to establish control of the situation, b remain calm, make eye contact and say I can't, you are upset, please have a seat and tell me what happened, c ignore them until they calm down on their own, d immediately call security to remove them። ይህ በጣም ጥሩ የሆነ ጥያቄ ነው። አንድ ተገልጋይ በግልጽ ብስጭትና ጩኸት ነው ወደ ተቋማችን የመጣው እና ምክንያቱም ደግሞ ዲሌይድ የሆነ ሰርቪስ አጋጥሞኛል በሚል ነው። በዚህም ጊዜ በመጀመሪያ መውሰድ ያለብን ሪስፖንስ ምንድነው? ከተዘረዘሩት አማራጮች ውስጥ ቢ ነው። ሪሜንስ ካል እንዲረጋጋ እናደርገዋለን። ሾው ኢንፋዚ ኤንድ ፕሮፌሽናሊዝም፣ እዚህ ላይ ርኅራኄና ሙያዊነትን በግልጽ ማሳየት አለብን። ኮንስትራክቲቭ ወደሆነ ኮንቨርሴሽን ስለሚወስደን ማሳየት ያለብን ኢንፋሲ እና ፕሮፌሽናሊዝም ነው። በዚህም መሰረት ካልም እንዲሆን እናደርገዋለን። አይ ኮንታክት እንወስዳለን ከሱ ጋር። እንደተናደርክ እንደተበሳጨ ያስታውቃል። ፕሊስ ሃቭ ኤ ሲት፣ ወንበር ተቀመጥና ምንድነው ችግሩ ብለን አረጋግተን ርኅራኄና ሙያዊነትን በተሞላበት መልኩ ማናገር ይኖርብናል ማለት ነው። ሌሎቹ አማራጮች ያው እንደምታዩቸው መልስ አይሆንም ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 12 you notice a repetitive inefficient step in a standard office process that waste time. a positive behavioral responses የተጠየቅነው ተደጋጋሚ የሆነ ጊዜ የሚያባክን አሰራር እየተመለከትን ነው። አዎንታዊ የሆነ ባህሪያዊ ሪስፖንሳችን ምን መሆን አለበት የሚል የተጠየቅነው a complain about it to coworker during lunch፣ በምሳ ሰዓት ያው ኮወርከር ጋር ኮምፕሌን ማንሳት ነው። b ignore it as it is not your job to change process፣ c analyze the issue and present constructive suggestion for improvement to your supervisor፣ d skip the step in your work ነው የሚለው። መልሱ የሚሆነው c ነው። analyze the issue and present constructive suggestion for improvement to your supervisor ነው። ምክንያቱም ፕሮአክቲቭ የሆነ ሪስፖንስ ነው መስጠት ያለብን። እዚህ ላይ ሪፍሌክት ማድረግ ያለብን ኮሚትመንት ነው to improving a workplace process rather than just complaining ነው። ማጉረምረም ብቻ ሳይሆን ፕሮአክቲቭ የሆነ ፖዚቲቭ ሪስፖንስ ነው ማሳየት ያለብን። ኢንቫይሮንመንቱን ያጠቃላይ ወርክ ኢንቫይሮንመንት ፕሮሰሱን ለማሻሻል ማለት ነው። ሌሎቹ አማራጮች መልስ አይሆንም። ስለዚህ መልሳችን ሲ ይሆናል ማለት ነው። ነምበር 13 during a meeting colleagues strongly criticize an idea you proposed. a behavior that demonstrates professional maturity is ሙያዊ ብስለት የተሞላበት ማሳየት ያለብን ባህሪ ነው የተጠየቅነው። a personally insult the colleagues in return፣ b shut down and refuse to contribute further, c acknowledge their perspective and ask for specific feedback to improve the idea, d immediately appeal to the team leader to sanction the colleagues ነው የሚለው። ኮላቦሬት ኢንቫይሮንመንትን ፎስተር ስለሚያሳድግ ስለዚህ ማሳየት ያለብን ማቹሪቲ እና ዊሊንግነስ ነው ማለት ነው። መልሱ ሲ ይሆናል ማለት ነው። acknowledge their perspective and ask for specific feedback to improve the idea ማለት ነው። ነምበር 14 you are faced with an urgent task for your manager and an equally urgent request from a citizen. You cannot do both simultaneously. The best behavioral approach is to a panic and do a poor job on both, b quickly assess priorities, politely inform the citizen of a site delay and briefly confirm with your manager, c
focus only the manager task as they sign your evaluation. D, tell the citizen to come back tomorrow. እዚህ ላይ ያጋጠመን ሁለት አርጀንት ታስክ ነው። አንዱ ከኃላፊያችን እና ሰርቪስ ፈላጊ ከተገልጋዩ ነው። በዚህም ጊዜ መውሰድ ያለብን ቤስት ቢሄቪራል አፕሮች ምንድነው መሆን ያለበት? የመጀመሪያው ስራ የሚሆነው አሰሲንግ ፕራዮሪቲስ ነው። አርጀንት ታስኩ የትኛው ነው? ከሁለቱ አርጀንት ታስኮች የመጀመሪያው ትልቁ አርጀንት ታስክ የትኛው ነው የሚለው ነገር አሰስ እናደርጋለን። በመቀጠል ደግሞ ኮሚኒኬት ማድረግ ነው። ቦር ዘ ሲቲዝን ኤንድ ዘ ማናጀር ማለት ነው። ኮሚኒኬት እናደርጋለን በግልጽ ማለት ነው። በዚህም መሰረት ኢፌክቲቭ የሆነ ታይም ማኔጅመንት ተጠቅመን ስራችንን መስራት ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። ፕራዮሪቲ መስራት፣ ከዛ በኋላ በግልጽ ኮሚኒኬት ማድረግና ታይም ማኔጅመንት ተጠቅመን ስራዎቹን እንደ ቀደም ተከተላቸው ውጤታማ የሆነ ስራ መስራት ነው እንጂ ፓኒክ ፈጽሞ መደንገጥ የለብንም። እንዳውም ድንጋጤን ማስወገድ ያለብን መደንገጥ፣ እንደዚሁም ደግሞ ነገና ቶሎ ወይም ደግሞ ሌላ ስራ ተሰጥቶኛል ነገ ኢቫሉዌሽን የሚሞላልኝ ማናጀር ነው፣ ስለዚህ ማናጀሩን ታስክ ነው ማስቀደም ያለብን የሚሉ አማራጮችን መውሰድ የለብንም የሚለውን መገንዘብ ይኖርብናል ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። ነምበር 15 a citizen provides incorrect documentation for the third time a negative behavioral response would be የተጠየቅነው እዚህ ላይ አሉታዊ ምላሻችን ሪስፖንሳችን ምንድነው የሚሆነው ነው። ጥያቄውን በውል መገንዘብ ይኖርብናል። ኤ shy loudly and roll your eyes in frustration. B, patiently explain the requirement again, highlighting the specific error and provide a written checklist. C, offer to help them fill out the correct form. D, ask your colleagues to assist to ensure clarity. አንድ ዜጋ ለሶስተኛ ጊዜ ነው የተሳሳተ ሰነድ ይዞ የቀረበው እና አሉታዊ ምላሻችንን ተጠየቅነው። መልሳችን የሚሆነው ኤ ነው። ሻይ ላውድሊ ኤንድ ሮል ዩር አይ ነው የሚለው ከፍ አድርገን ተንፍሰን አይናችንን ወዳና ወዲህ እያጉረጠረጥን በፍራስትሬሽን ማየት ነው የሚለው የምናሳየው ባህሪ ይሄ አሉታዊ ባህሪ ነው ማለት ነው። ነገር ግን ሌሎቹ ፔሸንትን ኤክስፕሌን የምናደርግ ከሆነ ሄልፕ የምናደርገው ከሆነ ሌላ ደግሞ አሲስት የሚያደርገው ጓደኛ የሚመድብለት ከሆነ እነዚህ ግን አዎንታዊ የሆኑ በቢሄቪራል ሪስፖንሶች ስለሆኑ መልሱ ይሄ ይሆናል ማለት ነው። ነምበር 16 demonstrating thinking in practice when dealing with a complex case most likely involves A, acting on the first solution that comes to mind. B, referring the case upward without any personal analysis. C, systematically reviewing guidelines, gathering relevant factors and explaining your reasoned decision to the client. D, following what was done in the last similar case without question. ዲሞንስትሬት ቲንኪንግ ኢን ፕራክቲስ ነው። አስተሳሰባችንን በተግባር የምናሳየው በየትኛው ኬዝ ላይ ነው በዋናነት የሚለው መልሱ ሲ ሲስተማቲካሊ ሪቪው ጋይድላይንስ ነው። ጋይድላይኖችን ሪቪው እናደርጋለን፣ አስፈላጊ የሆኑ መረጃዎችን እንሰበስባለን፣ ከዛ ሪዝን የሆነ ዲሲሽን ፎር ክሊያንት እንሰጣለን ማለት ነው። ሌሎቹ ግን ለምሳሌ አክቲንግ ኦን ዘ ፈርስት ሶሉሽን ዛት ካም ቱ ማይንድ በቀጥታ አእምሯችን ላይ የመጣውን ሶሉሽን መውሰድ ይሄ ቲንኪንግ ኢን ፕራክቲስ አያሳይም ማለት ነው። ፎሎዊንግ ዋት ዋዝ ደን ኢን ዘ ላስት ሲሚላር ኬዝ ዊዛውት ኩዌሽን ያለምንም ጥያቄ ባለፈው የነበረውን ሲሚላር ኬዝን መሰረት አድርገን የሆነ ዲሲሽን የምንወስድ ከሆነ ይህም ደግሞ ቲንኪንግ ኢን ፕራክቲስ አይወክልም ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። 17ኛ your office is implementing a new digital filing system that you find confusing. Positive behavior includes የተጠየቅነው አዎንታዊ የሆነ ባህሪ ነው። A, refusing to use it and sticking to the old manual method. B, grudgingly using it while constantly